ያ ሰላሌ ብያነገኝ ደራር እያለ በሚያስተጋባ የኩራት ድምጽ ጉብኝታችን ይጀምራል። ከአዲስ አበባ በስተሰሜን 112 ኪሎ ሜትር ርቀት ላይ ሰማይና ምድር የሚሳሳሙባት አየሯ እንደ ጠበል የሚረጭባት አንዲት ጥንታዊት ከተማ አለች፣ ፍቼ ሰላሌ። ይህች ምድር ዝም ብላ የተቆረቆረች የሰፈሮች ስብስብ አይደለችም። የኢትዮጵያ የጀግንነት የሃይማኖትና የጥበብ ታሪክ ማህደር እንጂ። በ1830ዎቹ መጀመሪያ ላይ በታላቁ ራስ ዳርጌ ሳህለ ስላሴ የተመሰረተችው ፍቼ ገና ከጅማሯ የመኳንንቱና የሹማምንቱ አይን ማረፊያ ነበረች። የመልክዓ ምድራዊ አቀማመጧ ዙሪያ ገቡን እንደ መነጽር አጥርቶ የሚያሳይ በመሆኑ ከተማዋን በተፈጥሮ በረከት የታደለች ማራኪ መዳረሻ ያደርጋታል። ራስ ዳርጌ ለከተማዋ እድገት ብቻ ሳይሆን ለነፍስ ምግብ የሚሆኑ አብያተ ክርስቲያናትን በመቆርቆር በተለይም ጥንታዊውን የፍቼ ገነት ጊዮርጊስን በማነጽ ለሊቃውንት መፍለቂያነት መሰረት ጥለዋል። ከሁሉ በላይ ደግሞ የደብረ ሊባኖስ ገዳም በዚህ ምድር መገኘቱ ለሰላሌ ልዩ መንፈሳዊ ግርማን አልብሷታል። ሰላሌ የቃላት ሳይሆን የተግባር ጀግኖች ሀገር ናት። ስለ እውነት ምስክርነት ሲነሳ ስማቸው ቀድሞ የሚነሳው የሰማዕቱ አቡነ ጴጥሮስ እትብታቸው የተቀበረው በዚህች የተቀደሰች ምድር ነው። ለእውነት የቆሙ ስለ እውነት የሞቱት እኚህ አባት የሰላሌ የቁርጥ ቀን ልጅ ናቸው። ታሪኩ ገና አላለቀም። ሰላሌ የነጻነት ታጋዩ የጀነራል ታደሰ ብሩ የጀግኖቹ ወንድማማቾች ያበራና አስፋው ሰንካሳ እንዲሁም የነቢተወድድ መኮንን እንዳልካቸው መፍለቂያ ናት። በጥበብና በቋንቋውም ዘርፍ ቢሆን የመጀመሪያውን የአማርኛ መዝገበ ቃላት በመጻፍ ስማቸው የናኘው የአለቃ ጥበቡ ጋሜና የነክሳቴ ብርሃን ተሰማ ሀገር ናት። ሰላሌ የሰይፍ ጀግና ብቻ ሳትሆን የፍቅር ማማ ናት። የብዙዎች መጠጊያ፣ የድሆች መከታና የኢትዮጵያ ማዘር ተሬዛ ተብለው የሚጠሩት የክብር ዶክተር ወይዘሮ አበበች ጎበና የተገኙት ከዚህ የፍቅር ማህፀን ነው። የብዙዎችን ህይወት በጥበብ የቀየሩ የክብር ዶክተር ተስፋዬ አበበ ፋዘርና በማሲንቆ ድምጽ የሰላሌን ወግና ባህል ለዓለም ያስተዋወቁት ለገሰ አብዲ የዚሁ ታላቅ ህዝብ ፍሬዎች ናቸው። የሰረቲ ሜዳ፣ የዘረፈት ዳገት፣ የመዳሰ ሰፈር፣ የኮማንዶ ሰፈር፣ የ03 እና የ04 ቀበሌ ልጆች በወኔና በፍቅር የታነጹ የሰላሌን አፈር ለብሰን አድገናል የሚሉ ኩሮዎች ናቸው። በመንጥራ ሜዳ ላይ የተጫወተ በሰላሌ አየር የተነፈሰ ሁሉ መታወቂያው አንድ ነው፣ ጀግንነት። ጉብኝታችን በዚች ዝነኛ የሰላሌዎች ፉከራ ስንኝ እንቋጨዋለን። ደጋው መረሬ፣ ቆላው ጨበሬ፣ የሰላሌ ጀግኖች አይበገሬ።